ድረስ መውረድ አለበት። በሁሉም ክልሎች ውስጥ መውረድ ያለበት ነው። ችግሩ ደግሞ በሁሉም ክልሎች ውስጥ ነው ያለው። በካቢኔ ደረጃ እንኳን ቢያንስ ካቢኔ ከተዋቀረ በአዲሱ ስድስተኛው ምርጫ በኋላ 2 ወር አልፎታል። እንግዲህ የ100 ቀን ውስጥ ነው ያለ ነው። አሁን እንኳን ባለው በተለይ በሚኒስቴር መስሪያ ቤቶችም በክልሎችም አካባቢ ምን ይሸቶታል? እስኪ በተለይ አሁን ያለንበትን ነባራዊ ሁኔታ የመረዳት በችግሩ ልክ የመረዳት ቅድም የሚያነሳውት ይሄ ስለነበረ ነው። ለምሳሌ አንድ ሚኒስቴር መስሪያ ቤት ወይም አንድ ተቋም ስብሰባ ከጠራ ወይ ከአዲስ አበባ ውጪ እዛ ሌላው ሚኒስቴር መስሪያ ቤት መሄድ እንደዚህ አይነት ነገሮችም ይስተዋላሉና ምናልባት ምን ይሸቶታል? እስኪ ምን ታዘቡ? በፊት እንግዲህ ውጭ ሆኖ እነዚህን ነገሮች ቢስተካከሉ ለኢትዮጵያ ይሄ ነገር አይመጥናትም፣ እድሉን ብናገኝ እኛም ደግሞ ራሳችን አሻራ ማኖር እንችል ነበር፣ እድሉን ስላጣን ነው ብለው መተቸቱ አይቀርም ነበርም ከዚህ በፊት። አሁን ግን እድሉንም አግኝቷል። እርሶ ከካቢኔም ጋር አብሮ ይመክራሉ፣ ይሰበሰባሉ። የታዘቧቸው እንደ ልማት ምሁር ኢኮኖሚስት ማለት ይሄ ነው። አንድ ነገር በእርግጠኛነት ማለት የሚቻለው ከመጀመሪያው የካቢኔ ስብሰባ ጀምሮ ከዛ በኋላ ታስታውስ እንደሆን ካቢኔው በሙሉ ከነ ሚኒስትር ዴታዎቹ የዚህ አፍሪካ ማዕከል ሄዶ ልቀት ማዕከል አንድ ሳምንት ባለፈው ጊዜ የተደረጉትን ውይይቶች ምናምን ስታይ በካቢኔ ዙሪያ ያሉትን ውይይቶች ስታይ በሁሉም ዘንድ ማለት ይቻላል በሁሉም ዘንድ ከዚህ በፊት ስንሄድበት በነበረው መንገድ መቀጠል አንችልም የሚል እንትናል መተማመንና ድብዳቤ ተደርሶበታል። ይሄ ምንም the old way of doing business ይሄ መቆም አለበት። ማወራ ዝም ብሎ ከመኪና አጠቃቀም ጀምሮ ነው ውይይት የተደረገው። አንድ ሚኒስቴር 3 መኪና ምን ያደርግለታል? አንድ መኪና ይበቃዋል። በቃ በአንድ መኪና ለስራው የሚያስፈልገውን ነገር ያደርጋል። እነኛ እኮ የመንግስት የደሃ ህዝብ ሀብት ናቸው። የግብር ከፋዩ ነው ስብሰባ አሁን እኛ ትምህርት ያን አጠቃላይ መመሪያ ይዞ ሁሉም በየመስሪያ ቤቱ ኢምፕሊመንት እያደረገው ነው። ስለ ሁሉም አላውቅም። አሁን በትምህርት ሚኒስቴር ደረጃ ያለውን ልነግርህ ይችላል። አስፈላጊ ካልሆነ በቀር ስብሰባዎች በሙሉ ከትምህርት ሚኒስቴር ካሉ አዳራሾች ውጭ መሆን የለበትም። ቅርብ መሆን አለበት። ይሄ ክልሎችን በሙሉ እንትን የሚያደርግ ስብሰባዎች ምናምን በሚኖሩ ጊዜ ወጣ ያለ ቦታ ሊሆን ይችላል። በተቻለ መጠን በሚኒስትር መስሪያ ቤት ውስጥ ያሉ ስብሰባዎች በሙሉ እዚያው ሚኒስትር መስሪያ ቤቱ አዳራሾችና እንትኖች ውስጥ መሆን አለበት፣ ግዴታ ካልሆነ በቀር። የመኪና አጠቃቀማችን የተለያየ መብራት ማጥፋት ድረስ ነው እየሄድን ያለ። ሜንተናንስ የህንፃዎቻችንን ስራ በትክክል የሚሰሩ እንዲሆኑ ማድረግ፣ እያንዳንዱን ትንሽ ነገሮች እያየን ነው አሁን ለመቀየር እየሞከርን ያለ ነው። የትምህርት ጥራትን በሚመለከት በሰፊው ውይይት አድርገን ምን ማድረግ እንዳለብን፣ ነገ የኢትዮጵያ መሪዎች ከየት ነው የሚወጡት፣ እነኛን እንዴት ነው የምናስተምረው፣ ከዚህ በፊት በምናስተምረው መንገድ መቀጠል አንችልም። ዩኒቨርሲቲዎቻችን የሚሄዱበት መንገድ እንዴት ነው፣ በዩኒቨርሲቲ ደረጃ ያሉ ወጪዎችን እንዴት ነው መቆጠብ ይቻላል። በሁሉም ደረጃ ከትምህርት ጋር በተያያዘ በአንድ በኩል ጥራትን የማሻሻል በሌላ በኩል ደግሞ አላስፈላጊ የሆኑ ወጪዎችን መቆጠብ የሚለው አካሄድ በእኛ መስሪያ ቤት ውስጥ ሰራተኛውን ሰብስበን ነው ከመጣሁ ጀምሮ አሁን 13-14 ስብሰባዎች ነው ያደረኩት ከትምህርት ሚኒስቴር ሰራተኞች፣ ከፈተና ማዕከል ማትሪክ ከሚያወጣው እንትን ጋር፣ ከሰራተኛው ጠቅላላ ጋር፣ ከኃላፊዎቹ ጋር ብቻ አይደለም፣ በየዩኒቨርሲቲዎቹ ከመምህራን ጋር ምናምን እየዞርኩ እንትን እያደረኩ ነው። አንዱ እንዲህ አይነት ነገር ተግባራዊ ለማድረግ በአመለካከት ደረጃ መቀራረብ አለ፣ መስማማት አለብን። ይሄ ነው አካሄዳችን፣ በዚህ መልክ ነው የምንሄደው የሚለውን እኔ ስላልኩት ብቻ በጉልበት ማድረገው ነገር አለ። ኮንቪንስ መደራረግ አለብን፣ እንደ ህብረተሰቡ ሊገባው ይገባልና አዲስ አመለካከት አዲስ አካሄድ እንዳለ እንዲያምን ለማድረግ እየሞከር ነው። አንዱ ችግር እኮ ምን መሰለህ፣ መንግስት እኮ ብዙ ጊዜ ሪፎርም አደርጋለሁ ለውጥ አመጣለሁ ምናምን እያለ ስለሚሄድ ሰው ሲኒካል ሆኗል። እኔ እላቸዋለሁ እቺ ሰውዬ እኮ ገና አዲስ ሚኒስቴር ስለሆነች እንደ ልቧ የምታደርግ ይመስላታል፣ ታገኘዋለች። እንደዛ አይነት ሲኒሲዝም ሁሉ ነው ያለውና ከዚህ ሲኒሲዝም እንውጣ። ከዚህ ምንም ነገር አንችልም፣ በቃ ይሄ ሴት የሆነ ልክ በድንጋይ ላይ የተቀረጸ እንትን ይመስል
እስካሁን ስንሄድበት ከነበረው አካሄድ የተለየ አይመጣም። ልሞክር ብትልም ዘለህ ትፈራገጥና ትወድቃለህ አይነት ያ ስሜት ህብረተሰብ ውስጥ በጣም ከዛ ማውጣት አለ። ለዚህ ነው አይ ቲንክ አንዱ ጠያቂህም ያሉት ነገር ኢምፖርታንት የሚሆን ሚዲያው ማስተማር መቻል አለብን። በቃ ይሄ አካሄድ እዚህ አዘቅት ውስጥ ከቶናል። ከዚህ በምንም አይነት ልንቀጥል አንችልም። መውጣት አለብን። አመለካከታችን መውጣት አለበት። ጭንቅላታችን በተወሰነ ደረጃ መቀየር አለበት። ይሄን ደግሞ የሚሰሩት ከአርቲስቶቻችን ጀምሮ የሚዲያ ሰዎቻችን፣ ምሁራኖቻችን ይሄንን ለህብረተሰቡ በደንብ ማሳየት አለባቸው። ምክንያቱም ይሄ ችግር የአሁን ጦርነቱን እስክንወጣ ያለው ችግር አይደለም። ጦርነቱ ውስጥ የከተተንን እንዲህ አይነት የእርስ በርስ እንትን ውስጥ የከተተንን በሽታ በሙሉ ጠርገን መውጣት ያለብን ነገር ነውና እኔ ያየሁት በተወሰነ ደረጃ ደስ በሚል ሁኔታ ያ መግባባት አትሊስት በሚኒስትሮች አካባቢ በሙሉ በደንብ እያየሁ ነው። ቅድም እንዳልኩ 2-3 ኢቬንቶች ነበሩ ጠቅላላ ሚኒስትሮች ተገናኝተን የተወያየንበት የቀድሞ አይነት አካሄድ እንደማይካሄድ በግልጽ የተቀመጠበት ነው። ያ ማለት መጥፎ አመል ባንዴ ይለቃል ማለት አይደል። ያ ማለት ከባድ ነው። በተወሰነ ደረጃ ሊንገር የሚያደርግ ነገር ሊቆይ ነገር ግን ኮንቲኒየስሊ ፋይት እያደረክ እያለሳለስ እያዶለዶምክ አብዛኛው ሰው ደግሞ እንዲህ አይነት ነገር መናቅ መጀመር አለበት። አሁን ሙስናን እኮ እንዳይኖር መዋቅራዊ መፍትሄ መስጠት ብቻ መጠየፍ መጀመር አለብን። ለምንድን ነው መታወቂያ እንትን ለመስጠት ግቦም የምሰጠው? ታክስ ከፍላለሁ፣ የእኔ ገንዘብ እኮ ነው። ምን ሆኖ ነው? ደሞዙ አንሶት ከሆነ አለ ደግሞ አሁን አንዱ ብዙ ጊዜ የሚቀርብልህ እንትን ምን እናርግ ታዲያ በዚህ ደሞዝ እንዴት እንኖራለን? ኦኬ መንገድ እንፈልግና ደሞዙን እናስተካክል። በአሁኑ ጊዜ መቼም አንችልም ባለው ግን በአጠቃላይ መዋቅራዊ ለውጥ ምን ያመጣ እሱን ማድረግ አለብን። ከዚህ ጦርነት በኋላ ከምንጎበኛቸው ነገሮች አንዱ እሱ መሆን አለበት። መተሳሰብ የሚያመጣው ይሄ ነው። ለተወሰነ ጊዜ ቀበቷችንን ጠበቅ አድርገን ስንይዝ ዜን እንደ ህብረተሰብ መተማመን መፍጠር እንጀምራለን። መረዳዳት እንዳለብን እንትን ማድረግ በዚህ የወደፊት ዕጣ ፈንታችን የጋራ መሆኑን መቀበል እንጀምራለን። ለኦሮሞ መጥቶ ለአማራ የማይመጣ እንትን እንደሌለ ሁላችንም የዚች ሀገር ዜጎች በጋራ ስንሆን መፎካከር ካለብን መፎካከሩም ለጥሩ ነገር ለበጎ ነገር በኢኮኖሚው ላይ ቢወዳደሩ ክልሎችን የበለጠ አበርታለሁ ምናምን እያሉ ቢንቀሳቀሱ ሌላ የተለየ ነገር ይምጣ እስካላሉ ድረስ በጎ ነው። በትምህርት ላይ ቢወዳደሩ ጥሩ ነው። ግን ፈተና ሰርቆ አይደለም የኔ አካባቢ ሰው እንዲያል ፈተና ሰርቄ ልስጠው ምናምን አይደለም። በትክክል ተምሮ እንትን እንዲል ሊንገር የሚያደርጉ ችግሮች ይኖራሉ። በመንግስት በኩል ግልጽ የሆነ እንትን አለ። በተግባር እያየናቸው ያሉ ነገሮች አሉ። አንዳንድ የመቀነስ ራስን የመሰብሰብ አሰራርን ታይት የማድረግ አይነት ነገሮች አሉ። ተስፋ አረጋለሁ እነኚህ ነገሮች በሁሉም ቦታ እየወረዱ ቅድም ጠያቂዋም እንዳለችው በክልሎቹም ውስጥ እንትን እያደረጉ ይሄዳሉ ብዬ ነው ማስበው። ሪሊ በአዲስ ከዚህ ጭንቅ ስንወጣ በአዲስ መንፈስ በአዲስ አስተሳሰብ አገራችንን የምናይበት ራሳችንን የምናይበት ሌሎች ወገኖቻችንን የምናይበት ይሄ ከመጠራጠርና እርስ በርስ እንትን ከማድረግ ወጥተን የጋራ ህይወት እንዳለን አደጋ ከመጣም በጋራ እንደሚጎዳን ነው ያየነው። አንዱን ለይቶ አንዱን እንትን አያደርግም። ያ ወያኔ አልፎ ቢመጣ አዲስ አበባን ያጠፋል። አዲስ አበባን አጥፍቶ ዝም ብሎ አይቀመጥም። እንዲህ አይነት ቀበኛ ይሄዳል። ደግሞ ሸኔ በዛ በኩል አድርጎ ኦሮሚያ እንዲህ አይነት ነገር በአገር ደረጃ የመጣ መሆኑን አውቀን የምንከላከለው በአገር ደረጃ በጋራ መሆኑን አውቀን ከዚህ በፊት የተተከለብንን ይሄ እርስ በርስ የመጠራጠርና አንዱን ሌላውን እንደ አደጋ የሚያይበትን ሁኔታ ቀስ እያልን እንትን እያደረግን የፈረሰ የሞራል ስብዕናችንን እንደገና እየገነባን የመንግስት አሰራርን የተሳለጠና ኢፌክቲቭ እንዲሆን እያደረግን የረጅም ጊዜ እቅድ ይዘን ነው መንቀሳቀስ ያለብን። እሱን እያደረግን ነው። ያው ሰው የራሱን ነው እንግዲህ የሚያወራው የቤቱን ነው። እርሶም የሚመሩትን ተቋም እንደ ምሳሌ አድርገው ነው ያነሱትና እንዲህ በ100 ቀናት ውስጥ አሁን 2 ወር ከምናምን ቀናት 2 ወር ከሳምንት እንደዚህ ተወስዶለታል እና የተወሰነ ቀን ነው የሚቀረው። ሰሞኑን ደግሞ አንዳንዶቹ እንዳውም የ100 ቀናት እቅዱንም የመከለስም
ዜናዎችም ሰምተን ነበር። እንግዲህ እሱን የመከለስ ምናልባት ከመነሻው ችግር ይኖርበት እንደሆን ከ2 ወር በኋላ እንደዚህ መሆን ነበረበት ወይ የ100 ቀንስ ሲባል ምን ማለት ነው የሚለውን ነገር እሳቤ ነው። እንግዲህ የመተባበር ኢኮኖሚ ነው የምንለው። የመተባበር ኢኮኖሚ በእርሶ መስሪያ ቤት ጥሩ ነገር ሊኖር ይችላል። የኔም የእርሶም ተቋም ስለሆነ ኢቢሲም የሁላችን ተቋም እንደምንለው እንግዲህ ሁላችንም ስንተባበር ነው ከዚህ ከገባንበት አዘቅት መውጣት የምንችለው። እንደ ኢትዮጵያ በጋራ ቆመን ጠላትን ማሸነፍ የምንችለውና እነዚህ አይነት ነገሮች ምናልባት ወደ ኋላ የሚጎትቱ ሳይሆኑም ወይ እርሶ ሊንገሪንግ ስላሉት ነውና እሱንም መደብ ማየት ስላለብን ነው። ለምንድን ነው የዛሬ 2 ወር የ100 ቀን ብለን ካስገባን ዛሬ ከ2 ወር በኋላ ደግሞ ቆመን ይሄን ነገር እንከልሰው እንፈትሸው የሚለው ነገር ለምንድን ነው የሚመጣ የሚለው ነገር እመጣለሁ። ደዋይ መስመር ላይ ስላሉ ነው። ሄሎ እንተዋወቅ። በዛ ሀሳቦትን አጠር አድርገው ይቀጥሉ። እስክንድር እባላለሁ ከአዲስ አበባ ነው የምደውለው። እሺ ይቀጥሉ ሀሳቦትን። መጀመሪያ ለፕሮፌሰር ብርሃኑ ነጋ ከፍተኛ የሆነ አድናቆት አለኝ። በዚህ ጊዜ የዜግነት ፖለቲካ ድምጾት ይርቃል ደዋያችን። በዚህ ጊዜ የዜግነት ፖለቲካ ከሚያራምዱ የካቢኔ አባል ሆነው ስላየኋቸው በጣም ደስተኛ ነኝ። እንግዲህ የሀገራችን ችግር ሁሉ ምንጩ ምን እንደሆነ ይታወቃል። አሁን ለደረስንበት ችግር ሁሉ መንስኤው ያው ጽንፈኛ የሆነ የብሔር ፖለቲካ ያመጣው ውጤት ነው። አሁን እንደሚታየው እንግዲህ ከሌላው ጊዜ በባሰ በግልጽ አንድ ብሔርን የሚወክላሉ የሚል የትግራይ ዲፌንስ ፎርስ ብሎ ራሱን እየጠራ ያለ ኃይል ሌላውን ብሔር እየሰደበ እያዋረደ፣ ሌላው ቀርቶ የኢትዮጵያን ኢኮኖሚም አበርታለሁ ብሎ በግልጽ የሚንቀሳቀስበት ሁኔታ ነው ያለው። ህብረተሰባችን ይህንን በምን ያህል ተረድቶታል የሚለው ነገር በጣም ወሳኝ ነው። ልናሽሞነሙነው አይገባም። የተወሰነ ክልል ላይ ያለ ኃይል ሙሉውን የኢትዮጵያን ሕዝብ እበድላለሁ፣ አፈርሳለሁ ብሎ ነው የተነሳው። ስለዚህ እዚህ አካባቢ የሚሰራው ነገር እምነት የተሞላ መሆን አለበት። ይህ ህብረተሰቡ በትክክል ተረድቶ የእያንዳንዱ ዜጋ ግዴታ እንዳለበት ተረድቶ መንቀሳቀስ አለበት። ያ ብዙ ጊዜ እንግዲህ እሳቱ ላይ ነው የምናተኩረው እንጂ እሳቱን የሚለኩ ሰውን አናይም። ዞሮ ዞሮ ከዚህ ጦርነት በኋላ ብዙ መሰራት ያለባቸው ነገሮች አሉ። ይሄ የብሔር ጽንፍ የያዘ ፖለቲካ መቆም መቻል አለበት። እሱ ካልቻለ ጦርነቱ ዳይሬክሽን መቀጠሉ አይቀርም። ዛሬ በሰሜን ነው፣ ነገ በምዕራብ ነው፣ ከነገ ወዲያ አናውቀውም፣ በምስራቅም ሊሆን ይችላል። ስለዚህ የብሔር ፖለቲካ መስመር የሚይዝበት መንገድ መታሰብ ያለበት ከዛሬ ጀምሮ ነው። ምክንያቱም ጦርነቱ የተፈጠረው ለምንድን ነው? ጽንፈኛ የሆነ የብሔር አመለካከት ያላቸው ሰዎች በእኩልነት ስላላመኑ ነው። አሁን እኮ የአይዲዮሎጂ ጦርነት አይደለም ኢትዮጵያ ላይ ያለው። የተወሰኑ ብሔሮች እኛ የተሻለን የሚል ነገር ነው። በሚሊቴሪ፣ በአስተሳሰብም፣ በንግድም፣ በምንም እንግዲህ በግልጽ መናገር ደግሞ ካለብን የዓለም ጂውነን አይነት ነገር ነው። የአፍሪካ ጂውነን፣ የኢትዮጵያም ጂውነን አይነት ነገር ነው። ሁሉንም ሴክተር እኛ መያዝ አለብን ነው። ከሚሊቴሪው፣ ከኢኮኖሚው፣ ከምን 30 ዓመት የተሰራው ስራ ነው። እንግዲህ አሁን ይህ ሁሉ ሜስ ውስጥ የጨመረ 110 ሚሊዮን ህዝብ በጣም ጥቂት በሚባል 2 ወይ 3 ሚሊዮን በማይሞላ አጥፊ ኃይል ነው ሰፈር እያደረገ ያለው እና ይሄ 110 ሚሊዮን ህዝብ በበቂ እውቀት ላይ ተመስርቶ ይሄንን ነገር እንዲታገል ማድረግ አለብን። አለዛ የመንግስቱ ኃይለማርያም ጊዜ ሁሉም ነገር ወደ ጦር ግንባር ብቻ የሚል ባዶ መፈክር መሆን የለበት። የተቃጣብን ወረራ ምንድን ነው? ማን ምን እያደረገብን ነው? እኛስ ምንድን ነው መስራት ያለብን? ኢኮኖሚ ላይ አሻጥር የምንሰራ ከሆነ እኮ የእነሱ ፓርትነር ነው፣ የእነሱ አገልጋይ ነው። ስለዚህ በዛ ነው መታሰብ ያለበት። እንግዲህ እግዚአብሔር የዜግነት ፖለቲካ የሚያራምዱ የተማሩ ኃይሎቻችንን ያዛልን። ከዚህም ችግር ልንወጣ የምንችለው በዚህና በዚህ ብቻ ነው። እግዚአብሔር ይርዳን ነው ብላ አመሰግናለሁ። በጣም ጥሩ እናመሰግናለን ስለደወሉልን። ቅድም ያነሳሁት ጥያቄ ጋር ልመለስ ፕሮፌሰር። እንዲህ የዚህ የ100 ቀናቱን የተወሰነ 1 ወር አካባቢ ቢቀር ነው እና አሁን ወደ መከለስስ ወቅቱ ነበር ወይ የሚሉት ነገሮችን እስኪ ያለንበትን ነባራዊ ሁኔታ መረዳት መገንዘብም ስለሚያስፈልግ እቅድ መነሻው ታሳቢዎች ናቸው። አንድ እቅድ ስታቅድ ለምሳሌ የዓመት የ5 ዓመት የ10 ዓመት እቅድ ስታቅድ ከእቅዱ በፊት ታሳቢ የምታደርጋቸው ነገሮች ነው። የህዝቡ ቁጥር በምን ያህል ይጨምራል? ኢኮኖሚያችን በምን ያክል ሊያድግ ይችላል? ምን ያህል የተረጋጋ እንትናል? ወጪዎቻችን ምን ይሆናሉ? አዲስ የምንሰራቸው ነገሮች ምን ሊሆኑ ይችላሉ? ብለህ ታሳቢ አድርገህ ቢሆንስ እንትን ታስቀምጥና በዛ ላይ ተመስርተህ ኦኬ እነኝን ነገሮች እንሰራለን ትላለህ። ናው
እንደኛ አይነት ያልተረጋጋ ኢኮኖሚና ያልተረጋጋ ማህበረሰብ በተለይ ላለፉት 3 ዓመታት የነበረውን ሁኔታ ታውቋል። በዛ አይነት ሁኔታ ላይ እቅድ ሁሉ ጊዜ አስቸጋሪ ቢኮዝ ታሳቢ የምታረጋቸው ነገሮች እቅድ በሙሉ ይፈርሳል። ታሳቢ ያረካቸው ነገሮች ከፈረሱ ለምሳሌ በ10% አድጋለሁ ብለህ ያንን ታሳቢ አድርገህ ኔጋቲቭ ቢሆን እድገትህ ዜን ያ ሁሉ እቅድ ሃዝ ኖ ሚኒንግ ገብቷል። ሶ ሁሉ ጊዜ እቅድ ታሳቢ ካረከው ነገር ጋር ይያያዛል። ታሳቢ ያረከው ነገር ለእውነት የተጠጋ ከሆነ የንቅድህን የማሳካት እድልህ ዛን ያክል ይጨምራል። ሶ ለእውነት መጠጋት አለመጠጋቱ ደግሞ በዛ ጊዜ ውስጥ የተቀየረ ነገር አለ ወይ? ሶ አሁን እንግዲህ አሁን የ10 ዓመት እቅድ ወጥቷል። የ10 ዓመት እቅድ ታሳቢ ያደረጋቸው ነገሮች አሉ። ከ10 ዓመት ደግሞ የ5 ዓመት እንትን አለ። ከዛ በየአመቱ ከዛ የ100 ቀን እያለ እየተቆነጠረ ወጥቷል። በዚህ ሁኔታ ላይ ብዙ ነገሮች ተቀይረዋል። የጦርነቱ ሁኔታ ራሱ ከጠበቅነውና ትንካር ነው በላይ ተቀይሯል ከዛ ጊዜ በኋላ። ስለዚህ እነኚህ የእቅዶቹን የተያዘውን የእቅድ ሁኔታና የማስፈጸም እንትኑን ይቀይረዋል። ምንም ጥያቄ የለውም። ስለዚህ አንዳንድ ነገሮች መስተካከል ያለባቸው ነገሮች ካሉ ምናምን እያደረክ ነው። እቅድ እንደዛ ነው። ይሄን አድርግ ያለውና ይሄ የተለመደው የድሮ ከመንግስቱ ጊዜ ጀምሮ በሶቪየት ጊዜ የነበረው አይነት እቅድ ነው። አንዳንድ ጊዜ 1 ሚሊዮን ጫማ ሰራለሁ ብለህ እቅድህን በትክክል ካላረከው 1 ሚሊዮን የግራ እግር ጫማ ብቻ ከሰራህ ዘ ሆል ቲንግ ነው ዋጋ እቅድ ከመተግበር አቅምህ ጋር የተያያዘ ነው። ለዛ ደግሞ እቅዱን ስታወጣ ያስቀምጣቸው ታሳቢዎች ይኖራሉ። ሶ አይ ቲንክ ይሄ ያወጣኸውን እቅድ በየጊዜው የተፈጠሩ ሁኔታዎች እየቀየርክ እያስተካከልክ ምናምን ነገር መሄድ የተለመደ ነገር ነው። እኔ በጣም ከባድ አይደለም። በእርግጥ ሁሌም በተቻለ መጠን እውነተኛውን ነገር ይዘህ ነው ማቀድ ያለብህ። በመሬት ላይ ያለውን የዓለም አቀፍ ሁኔታውን መቀየር አለብህ። ሌላ እኮ አይደለም። አንድ ነገር ለምሳሌ ቤንዚን ነዳጅ $50 በበርሜል ይሆናል ብለህ አቅደህ ነገ በአንድ የሆነ እንትን $150 እንትን ቢያደርግ ዜን በሙሉ ነው እንትን የሚያደርግ እንትን ይቀይረዋል። ዜርፎር ትንሽ ጥንቃቄ ይጠይቃል። ደግሞ አሁን ያለንበት ሁኔታ ቅድም እንዳልኩት በብዙ መልኩ ነው ችግር እንትን ያደርገው። ግን ጠያቂው ያለውን አንድ ነገር በዚህ አጋጣሚ ላንሳ። እንደሚታወቀው ባለፈው ሳምንት የካቢኔ ስብሰባ ነበር። በዛ የካቢኔ ስብሰባ አገራዊ ውይይት እንደሚያስፈልግ እነኚህ የሀገራችንን አንድነትና ሰላም ያናጉ መሰረታዊ የፖለቲካ ጉዳዮችን ቁጭ ብለን ተወያይተን ለወደፊቱ የኢትዮጵያ ፖለቲካ በምን መልክ መቃኘት አለበት፣ ቢያንስ የፖለቲካ ፓርቲዎች የሚለያዩባቸው የፖሊሲ የምን ጉዳዮች ያሉትን ያክል መስማማት ያለብን በአገር ላይ ያሉ ወሳኝ ጉዳዮች አሉ። የሀገሩን አንድነት በመጠበቅ ላይ ለምሳሌ መስማማት እንደዛ አይነት ነገሮች ዝም ብሎ በግዴታ የሚሆን ሳይሆን ነፃ የሆነ ጠለቅ ያለ ጊዜ ወስዶ ውይይት የሚጠይቅና በፖለቲካ ኃይሎች መካከል በእነኚህ አገራዊ በሆኑ ጉዳዮች ላይ መቀራረብን መፍጠር ያስፈልጋል በሚል ባለፈው ሳምንት የካቢኔው ይሄንን የሚያካሄድ ተቋም ነፃ የሆነ ከመንግስት ወይም ከፖለቲካ ፓርቲዎች እንትን የማይኖርበት ተቋም የሚያቋቁም አዋጅ አውጥቷል። አይ ቲንክ በአዋጁን ወደ ፓርላማ ልኮታል። ፓርላማ ውይይት ይደረግበታል። ቅድም ወንድሜ ያነሳቸው ጉዳዮች እዛ ላይ ነው። እንግዲህ አሁን እንደዚህ በጦርነትና በጉልበት ምናምን ሳይሆን ቁጭ ብሎ የፖለቲካ ኃይሎች አሁን አየህ እንደ ድሮ ሶሪያ እንዲሆናል የመን እንደዚህ ይሆናል በሌላ ቦታ አይደለም። አሁን በአይናችን ሁላችንም አየን። ሌላ የሀገር ምንም ምሳሌ አያስፈልግም። ስለዚህ በዛ ላይ የሚደረጉ ውይይቶች አሉ። እዛ ውይይት ላይ የፖለቲካ ድርጅቶችና የሲቪክ ማህበራት ብቻ ሳይሆን ህብረተሰቡ በደንብ በውይይቱ እንዲሳተፍና አንድ ላለፈው 30-40 ዓመት እንዲህ ውስጣችንን ሲያተራምስ የነበሩትን ጉዳዮች ዘርዘር ብለን ፈተን አይተን ለነሱ መፍትሄ ሰጠን ካለፍን ዜን በፖለቲካ ደረጃ ያለብንን ችግር
እናደርገዋለን። ከዛ በኋላ ደግሞ በኢኮኖሚ ደረጃ እንደዚህ ያዋረድን የሰው እጅ የምናይበትን እንትኖች በደንብ አድርገን ከሄድን እኔ ይህች ሀገር ትልቅ እምቅ ኃይል አላት። እኔ እምቅ ኃይል ሳወራ ደግሞ ስለ ዘይት መኖር ወይም ነዳጅ መኖር ወይም ማዕድን መኖር ምናምን አይደለም ማወራ። የአንድ ሀገር ትልቅ እምቅ ኃይል ህዝቡ ነው። ያንን ህዝብ እኔ አሁን ትልቅ ለራሴ የሰጠሁት ትልቅ ኃላፊነት በትምህርት ደረጃ ያንን እምቅ ኃይል በደንብ እንዳንጠቀምበት ሆነ። እንደውም ዕዳ ሆኖ አንድ አማራ ክልል አንድ ገበሬ ያሉት ነገር ብሎ ሲያጫውቱኝ ነበረ። አንደኛውን ልጃቸውን ትምህርት ቤት ልከው ኮሌጅ ገብቶ ዲግሪ ጨርሶ ተመርቆ መጥቶ እዛው አባቱ ቤት ገባ። ወይ ግብርናውን አልቻለው፣ ግብርናውን አይሰራም እና ሁለተኛውን ልጅ ትምህርት ቤት ያስገቡ ሲባል ያንን ያሰናከልኩት አንሶኝ ደግሞ ሁለተኛውን ላሰናክል ወይ አሉ እያሉ ሲቀልዱ ነበርና የትምህርት ስርዓት መበላሸት በአጠቃላይ ይሄንን እንደ አገር ልንሄድ የምንፈልግበትን በተለይ ደግሞ አሁን እንደዚህ 21ኛው ክፍለ ዘመን በእውቀት ላይ የተመሰረተ ኢኮኖሚ ይመጣል የምንልበት ጊዜ ነውና በዛ ሁኔታ ላይ ይሄንን እምቅ የሰው ኃይላችንን በደንብ እንድንጠቀም የምንችልበት ሁኔታ መፍጠር አለብን። ያ ነው አንዱ ትልቁ ስራችን። ይሄንን ሳይ ይሄ ኔቲቭ ኢንቴሊጀንሱ ይሄ የወጣቶቻችን በዛ ሰሞን ሳይንስ ፌር ሄጄ አይቼ ነበር። መንግስት ትምህርት ቤት እንኳን አንዳንድ ያሉ ምን አይነት ብራይት የሆኑ ምን አይነት ጭንቅላት ያላቸው ልጆች አሉ። ዳውን ጥሩ ትምህርት ካልሰጠ ነው እንደዛ አይነት ብራይት የሆነ ጭንቅላት ያላቸውን ሰዎች ልጆቻችንን ስራ ላይ እንዳያውሉት ነው የምንከለክላቸው። ለዚህ ነው ትምህርቱን በደንብ ማስተካከል አለብን። እውቀት ያላቸው እውቀት ደግሞ ስንል ብሎ ይሄ ያው እንደተለመደው ፒኤችዲ ምናምን መፈለግ አይደለም ማወራ። ጥሩ አናጢ፣ ጥሩ ግንበኛ፣ ጥሩ የቧንቧ ሰራተኛ፣ ጥሩ በሁሉም ዘርፍ ችሎታ ያለው እነ ጀርመን ሀገር እኮ 3% 4% ነው ኮሌጅ የሚሄደው። የተቀረው በቲቪቲ በምናምን ቴክኒክ እውቀት ይዞ ነው ቢልድ የሚያደርገው። የሀገራችንን ችግር ብታይ የአናጢው ችግር ይበልጣል ከሌላው። አናጢ ጥሩ አናጢ ሽንት ቤቶቻችን ለምንድን ነው በየመስሪያ ቤቱ ስትሄድ የሚሸቱት? እንዴት ነው ሽንት ቤት የማይሸት ሽንት ቤት ማድረግ ያቃተን? ይሄ እኮ ማወራ በየዩኒቨርሲቲዎቻችን በየምናምን ስትሄድ ምንድን ነው ከዚህ ጋር ያለ እንደዛ አይነት መሰረታዊ እውቀቶች እንኳን ነው የተበላሸብንና ያንን በደንብ ሪቢልድ ማድረግ ከቻል መገንባት ከቻል እኔ በኢትዮጵያውያን ልጆች ጭንቅላት የተሰጣቸውን በመቀበል ያላቸው ችሎታና ይችን ሀገር ወዴት ሊወስዷት እንደሚችል ምንም መቆሚያ የለውም ብዬ ነው ማስበው። ተቋማዊ ስራዎቻችንን በደንብ የመስራት ችግር ነው ያለብን። ባጭሩ ለእርሶ ምን የፈጠረለት እድል አለ? እንግዲህ ኢትዮጵያ አሁን ከገባችበት ወይም ከተጋረጠብን ፈተና ባጭሩ እንደው እርሶ ይህንን ነገር እንድሰራ እድል ፈጥሮልኛል የሚሉት አለ? እንግዲህ በትውልድ ቀረጻ የተሰማራ ተቋምን ነው የሚመሩትና ለእርሶ የተፈጠረ እድል እንደው ይህንን እድል ሚስ ማድረግ የለብኝም የሚሉት ነገር አለ ፕሮፌሰር? እንዴ በፍጹም። ይሄ ለእኔ የአንድን ሀገር ትምህርት የማሻሻል የማስተካከልና ዝም ብለህ ቁጥሩ ነው 30.7 ሚሊዮን ተማሪ አለ እዚህ ሀገር። 30 የአገሩ 1/4 በላይ በዚህ ሚኒስቴር መስሪያ ቤት ስር ነው። ያ የተማረ ሰው ደግሞ ሄዶ በየቢሮክራሲው በየምናምኑ የሚያደርገውን ነገር ስታይ የወደፊት የሀገራችን እንትን መሰረቱ ይሄ የትምህርት ስርዓት ላይ ነው። እዛ መሀል ነው የገባሁት። እድሜ ልኬን የሰራሁት ከትምህርት ጋር በተያያዘ ነው። ዩኒቨርሲቲ ሳስተምር ነበርኩ። የትምህርትን ስርዓት አውቋለሁ። በእርግጥም ፔዳጎጂ አልተማርኩም። ያ ችግር ላይ ያወጣ የሚችለው ነገር ካለ ያለው ግን ምናልባት በዚህ ጊዜ በዚህ አሁን ሀገራችን ባለችበት ሁኔታ ከዚህ የተለየ ቦታ መሆን አልፈልግም። ይሄ ነው በቃ ሪል ቻሌንጁ ያለው ትልቅ ትግል የሚያስፈልገው ትልቅ የአስተሳሰብ መቀየር የሚያስፈልገው የሀገሪቱን ምሁራን በሙሉ አንድ ላይ ይዞ መሄድ የሚጠይቀው በጊዜያዊ ደረጃ ሳይሆን በረጅሙ እያሰብን መሄድ የሚጠይቅ ስራ ነው። እኔ በጣም ቻሌንጁ ይገባኛል። በጣም አስቸጋሪ ከባድ ስራ ነው ከፊት ያለው። የህብረተሰቡ የሚጠብቀው ነገር በጣም ትልቅ ነው።
እንግዲህ ፈጣሪ ሆነኝና አሳካዋለሁ እንደማንም ብያት በአንድ ጊዜ በ5 ዓመት የሚያልቅ ስራ አይደለም የረጅም ጊዜ ስራ መሰረቱን ግን እንደ ዋና መሰረቱን ለመጣል የሚያስችል እድል ተፈጥሮልኛል እና ያን እድል አላበላሸውም ነው። በጣም ጥሩ። የልማት ምጣኔ ወይም የኢኮኖሚስት ምሁር የፌዴሪ ትምህርት ሚኒስትር እንዲሁም የኢዜማ መሪ ፕሮፌሰር ብርሃኑ ነጋ ለሰጡን ማብራሪያ በጣም አመሰግናለሁ። እኔም በጣም አመሰግናለሁ ለሰጣችሁኝ እድል። የተከበራችሁ ተመልካቾቻችን በኤፍኤም አዲስ 97.1 በኢቢሲ ማህበራዊ ትስስር ገጽ እንዲሁም በዚሁ ፕሮግራም ስትከታተሉ የነበራችሁት የኢኮኖሚ ጦርነትን በሚመለከት የዳጉ ፕሮግራም በዚሁ ያበቃል። አሁን ኢትዮጵያ ከተጋረጠብን ፈተና ሁላችንም ኢትዮጵያን የምናራቁታት ሳይሆን የምናለብሳት፣ የምንከዳት ሳይሆን የምንታመንላት ሆነን ከተገኘን ከተጋረጠብን ፈተና ባጭሩ ማሸነፍና መውጣት እንደምንችል ምንም ጥርጥር የለውም። እያንዳንዳችን የሚጠበቅብንና ኢትዮጵያ ከኛ የምትፈልገውን ካበረከትን ድሉ የጋራችን ነው። ፈተናውም የጋራችን እንደሆነ መፍትሄው ጋር ደግሞ ሁላችን ከተገኘን ነገ የዚህ ድል አብሳሪዎች ሳንሆን የድሉም